ትናንትና የሞተችው ቀበሮ የበላት ግልገል አለች አይደል? ለኔ ግን ቅድስት ጀግና ናት። ያን ሁሉ ችላ አልፋ አንቺን ከቤት እንድትወጪ አስደርጋ አሁን ግን የቤት እመቤት ሆናለች። የማትተውን ከሆነ ግን እንደጀመርነው እንጨርሰዋለን። አንፈራ። እኛ በአያታችንም በአባታችንም በእናታችንም በዘር ማንዘራችን ፍሬ የለም። ዋካንተ ሰወራ ዋካ የማወራውን ነገር አዳምጠኝ። እኔ ለሆነ ስራ ፈልጌ ነው ስለምታወራው ነገር ምንም አውቀው ነገር የለም። ኮሚሽን አለው፣ ገንዘብ አለው። ችግር የለም ተቀብዬ እሰጥሃለሁ። ተቀብለሽም ሰርተሽም ብቻ እጄ ላይ ኮሚሽኑ መድረስ አለበት። ማህሌት በመጨረሻም ወደ ቤት ብሩክን ይቅርታ ማለት ይኖርብኛል የሚለውን ሀሳብ ወደ ህሊናዋ በማስገባት በእርግጥ በተለያየ አቅጣጫ ብሩክን ይቅርታ ጠይቃ እንድትገባ አስገዳጅ ነገር ቢገጥማትም የመጀመሪያው አስገዳጅ ነገር ዝና ወደ ቤት ይቅርታ ብላ እንድትገባ ሁለት አማራጭ የሰጣት ቢሆንም አንዱ ላይ ደግሞ ተጭኗታል። ምክንያቱም ኤፍራታን መግደል ፈልጎ ኤፍራታን በፍጹም ልትሰጠው እንደማትችል እንዳላደረገችው አውቃም ተደብቃ ጠፍታለች ያለችውም አውቃ መሆኑን እህቷን እንደምትወዳትና እህቷን በህይወት ልታጣት እንደማትፈልግ ስለተገነዘበ ስለዚህ አንድ ትልቅ የቤት ስራ ሰጥሻለሁ ይህንን ስራ ስሪልኝ በማለት ወደነ ብሩክ ቤት እንድትገባ አስገድዷን ነበረ። እንግዲህ ኤፍራታን እንድገልብሽ አትፈልጊም፣ ስለዚህ ይሄ ነገር በትክክል መፈጸም አለበት በማለት ትልቅ የቤት ስራ ሰጥቷታል። ታዲያ ማህሌት ደግሞ ይህንን ነገር በእርግጥ ለሷ ከዚህ በፊት ወደ ቤት ሄዳ አንድም ቀን ይሁን ጠይቃ የማታውቀውን ዛሬ ላይ ወደ ቤት ተመልሳ መግባቷ ለሷ ደግሞ ቀላል አይደለም። ታዲያ ማህሌት ዳርዳር የምትለው ዛሬ ደግሞ በተለያየ አቅጣጫ በደላላም በኩል ብላ ወደ ቤት ለመመለስ ወደ ቤትም ከተመለሰች በኋላ ማድረግ ያለባት ፕላን ያስገደዳት ዝና ቢሆንም ነገር ግን አሁን ላይ ደግሞ እንድትመለስ የሚያደርጋል ሌላ ደግሞ የራሷ ስሜት የሆነ እኔ እያለሁ በፍጹም ቅድስት ማግባት የሚለው የለበትም የሚለውን ሀሳብ በመጻረር ነበር የተመለሰችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁ ላይክ ማድረግ አትርሱ። ከየት ሀገር ሆናችሁ ቪዲዮ እንደምትከታተሉ ኮሜንት ላይ አሳውቁኝ ያልኩኝ። ቀጣይ ክፍል ምሳሌ ማህሌት ወደ ቤት ከተመለሰች በኋላ ከነ መድብል ጋር ተገናኝታ የተፈጠረውን ነገር አንድ በአንድ ለኤፍራታ ስትነግራት ኤፍራታን በእርግጥ ይቺ ሰው ምን እያደረገች ነው ያለ አንዳች ነገር ወደዛ አካባቢ አልሄደችም በማለት ለመሆኑ ወደዛ አካባቢ ምን ልታደርግ ሄድሽ? ለምንስ ገንዘብ ጠየቅሽው? ለምንስ ገንዘብ ተቀበልሽ? የሚለውንም ጠበቅ አድርጋ ጠይቃን ነበረ። ምክንያቱም እነ መድብል ያሉበትን ሁኔታ ታውቃለች። ያለ አንድ ነገር እንደማትሄድ ማህሌትም በተደጋጋሚ ባልሽን አትበድዩ፣ በድለሽዋልም ይቅርታ በዩ፣ አሁን ላይ ተስተካክላ ኤፍራታ በፊት ያደረገችውን ነገር አብራ ትክክል አለመሆኑን ተረድታና ትክክል ካልሆነ መንገድ ላይ ወጥታ ወደ ቁም ነገር እያሰበች እህቷንም የዝና ፈረስ አትሁኝ፣ ዝና አይጠቅምሽም፣ ግደይ እያለ ገዳይ እንድትሆኝ ነው የሚያደርገች። ስለዚህ ወደ ቤት መግባት ይኖርብሻል የምትለው ለራሷ በሚጠቅማት በተሻለ መንገድ መሆኑንም እናውቃለን። ታዲያ ለኤፍራታ ደግሞ መንገድ ላይ አግኝታት የሚገርመው ደግሞ ዛሬም ድረስ እንዳልተቀየረች ምሳሌ እማዬ ብላ ጠርታኛለች በሚል ይህንን ምሳሌ እማዬ ብላ የጠራችበትን መንገድ እንደተደሰተችበትም ተመልክተናል። ምክንያቱም እንግዲህ ዛሬ ላይ ይህንን ሁሉ ነገር አድርጌባት ዛሬ ላይ ደግሞ እሷ አልተቀየረችም። የሚገርመው ደግሞ መድብል ነው። መድብልስ ያን ሁሉ ነገር አድርጌው ምን እንዳደረግኩ እያወቀ በተደጋጋሚ ከነዝና ጋር ተመልክቶኛል፣ ብሩክም ተመልክቶኛል። ታዲያ ዛሬ ላይ ደግሞ ይባስ ብሎ ደግሞ ገንዘብ ሰጥቶ መመለሱ ወደ ቤቷ ለምን አስፈለገ የሚለውን ኤፍራታ አልገባኝም፣ ለመሆኑ ጠይቀሽ ነው ወይ በማለት አፋጣ አስጠይቃት። እንግዲህ የመሰላት መቼም ከስር ከስሬ መከተል ትወጃለሽ፣ ምክንያቱም ከዚህ በፊት ከሞገስ ጋር ጓደኛ ነበርኩ፣ ከኔ ተቀብለሽ ከሞገስ ጋር እንደነበረች አውቃለሁ ብላ ታስባለች። ታዲያ በመቀጠልም ደግሞ ዝናን ትቀርቧለች ብላ አስባ ስለነበረ በእርግጥ ኤፍራታ ዝና ጭራቅ መሆኑን ከተመለከተች በኋላ ዝናን በጭራሽ ፊት ለፊትም ማግኘትም አትፈልግም። ታዲያ ዛሬ ላይ ደግሞ ከመድብል ጋር እንዴት ተገናኘሽ የሚለውን ማጥብቃ ስትጠይቃት
እሱ ማን እንደሆነ ካላወቅሽ እኔ ልነግርሽ እፈልጋለሁ። እኔ ምንም አልፈልግም፣ እኔ እሱን አልፈልገውም፣ ትፈልጊዋለሽ ብለሽ አስበሽ ከሆነ እያለች እንግዲህ ወደ አልሆነ መንገድ ነገሩን እየወሰደችው ነበረ። ሞገስም ለረጅም ጊዜ ሲጠብቃት የነበረው ቀን ደርሶ ዛሬ ላይ በዚህ ሁኔታ ላይ ሆኖ መራመድ በማይችልበት በህመም ላይም ሆኖ ጓደኛዬን ይቅርታ ሳላደርግለት እያለ ሲከነክነው የነበረውን ነገር ለመፍታት እንግዲህ ብሩክ መመለስ ባይችልም ወደሱ ወዳለበት መሄድ የፈለገ ቢሆንም ሂጄ ልየው እያለ የነበረ ቢሆንም ነገር ግን አቅም ስላልነበረው የመራመድ አቅም ስላልነበረው ስለዚህ ቀናቶች ስለተቆጠሩ እኔ ሻላለው በማለት ለሉላም ቢሆን ለሱም መንቀሳቀሱ የተሻለ ይሆንልናል በማለት እንግዲህ ብሩክን ከቦታው ድረስ በመሄድ ይቅርታ አላደርግልን ብዬ አሳዝኘው ስለነበረ ታዲያ ዛሬ ደግሞ ወደ ቤቱ በመሄድ እገዛ ቤቱ ድረስ ሄጄ ደስ የሚለውን ነገር ይቅርታ አድርጌልሃለሁ በማለት ላስደስተው ይገባል በማለት ነበረ ሞገስና ሉላ ወደነ ብሩክ ቤት የሄዱት። ወደነ ብሩክ ቤት ሄደው እንግዲህ ሰርፕራይዝ አድርገዋቸው እነ መድብልም ማን ነው በዚህ ልክ በሩን የሚቆረቁረው ምን አይነት ሰው ነው? ምናልባትም ደግሞ ከነዝና ጋር ተልእኮ ያላቸው ሰዎች ይሆኑ እንዴ የሚል ነበር። በሩ በሚያስደነግጥ ሁኔታ ሲቆረቆር ስለነበረ ታዲያ ያላሰቡት በእርግጥ በዚህ ሁኔታ ሆነ በእኛ ምክንያት ለዚህ ደረጃ ወድቀህ ሀብት ንብረትን አተህ እንዲሁ ጤናህንም አተህ ታዲያ ይባስ ብሎ ደግሞ ዛሬ ወደ ቤታችን መጣ በማለት ወቀሳም አንስቶ ነበረ መድብል። ነገር ግን እሱ ምንም ችግር የለውም በቃ እኔ መንቀሳቀስ ስለምፈልግ መንቀሳቀሱ የተሻለ ስለሚሆን ነው በማለት አብረው እየተደሰቱ እየተጫወቱ ጥሩ ጊዜ የሚባልን ከረጅም ጊዜ በኋላ ብሩክም ወደ ቤቱ በህይወት ተመልሶ በህይወት አይኖርም ተብሎ የነበረ ሰው በህይወት ተመልሶ ዛሬ ላይ አብረው ተገናኝተው ጥሩ ጊዜን ጥሩ ጓደኛሞች እንደነበሩት እንደ ልጅነታቸው ዛሬም ጥሩ ጊዜያትን አሳልፈዋል። ብሩክም የሚፈራው ነገር ማህሌት በጀርባቸው እያንዣበበች መሆኑንም ከገዛ ልጁ ከምሳሌ አረጋግጧል። ታዲያ ምሳሌም ከአባቷ ጋር እየተጫወተች በሚገርም ሁኔታ እማዬን አግኝተናል ነበር በማለት ዛሬም ድረስ እማዬ በማለት ያስደመመቻትን ማህሌትን ዛሬም ደግሞ ለአባቷም እማዬ በማለት እማዬን አገኘናት በማለት አስደንግጠዋለች። ታዲያ እሱም ደግሞ አልገባኝም ማናት እማዬ በማለት ጠይቋን ነበረ። ታዲያ እንዴት ረሳት? እማዬ ማህሌት ናታ፣ እማዬ ማህሌት ብታያት ትክዝ ብላ እያለች እንግዲህ የተመለከተችውን ነገር እንዲሁም ደግሞ መድብል ገንዘብ እንደሰጣትም ምናልባትም ችግር ላይ የወደቀች መስላ ተጎሳቁላ አገኘና በማለት ስትነግረው እንግዲህ ብሩክ መጥፎ ነገር እያንዣበበ መሆኑንም ከዚህ ጋር ተገንዝቧል። ልጅ ስለሆነች ምሳሌ ጋር ምንም ነገር ማለት ከዚህ በላይ ባይችልም ነገር ግን ማናት እማዬ የሚለውን ካረጋገጠ በኋላ ማህሌት በእርግጥ ክፉ ነገር እየሰራች እንደሆነ ወይም እነዝናን እነ ካሊብን ወደ ቤት ለማስጠጋት ምናልባትም ስለላ ላይ እንደሆነችም የሚል ነገር ከአእምሮው ላይ አስቧል። በሌላ በኩል ደግሞ ሉላ ስልክ እየደወለ የሚበጠብጣት ጠበቃው አሁንም በእንግድነት ሄዳ ሰው ቤት ተቀምጣ እንግዲህ የሰጠውሽ ጊዜ አጭር ጊዜ ነው፣ ጊዜው አልቋል፣ ስደውልሽ ስልክ መመለስ አለብሽ፣ ለምን አልተመለሰልኝም እያለ እየረበሻት ሲሆን ነገር ግን ሉላ በዚህ ነገር ላይ እንደተሰላቸችና አቅም እንዳጣች እንዲተዋትም አናግራው እንግዲህ ወደ ቤተሰብ ወደ እነ ቅድስቴም ሄዳ እሱን ካናገረች በኋላ ያላትን ነገር ችግሯን ለመርሳት ከነ ቅድስት ጋር እየተጫወተች ነበረ። ቅድስትም ሉላ ሰላም አለመሆኗንም ተገንዝባለች። ሉላ ምን ሆነሻል? ደህና አይደለሽም፣ ደህና አትመስይኝም፣ እየተደናገጥሽ ያለቀሽ ትመስያለሽ እያለች ከዚህ በፊት ዳጣ ይህንን ነገር እንደተጋራቻት ዛሬም እንግዲህ ደግሞ ቅድስቴ ልትጋራት እየሞከረች ነበር። እንግዲህ ብትተነፍሰውና እንደዚሁ ለዳጣ እንደነገረቻት አሁንም ለቅድስቴ በዙሪያዋ ላለ ሰው ለአንድ ሰው ብትናገር ምናልባትም ያግዟት ይሆናል። እንግዲህ ቅድስቴ ዛሬም አንዳች ነገር እንዳለና ሉላ ደህና አለመሆኗንም ተገንዝባለች። በመጨረሻም ማህሌት አስፈሪውን ነገር ወደ እነ ብሩክ ቤት መመለሷ ለሁሉም አዳጋችና ለሁሉም አስደንጋጭ አደጋ የሆነውን ነገር ለማድረግ ወስና ከዚህ በፊት ቀላል አይደለም እንዴ ብዬ አይኑን አየዋለሁ እንዴ ብዬ ወደ ቤት እመለሳለሁ ያለች ቢሆንም በዝና በኩል ብትገደድም በኤፍራታ በኩልም ከራሴ ላይ ውረጅልኝ፣ አቅም የለኝም፣ ራስሽን ቻይ፣ እንዲሁም ደግሞ ወደ ቤትሽ ተመለሽ፣ ይቅርታ እንዲያደርግልሽ ጠይቂው፣ ብሩክ ደህና ሰው ነው፣ በድለሽዋል፣ ከኃጢአትሽ
ተመለሺ እያለች መከረቻ ቢሆንም ዛሬ ላይ ግን እኔ እያለው ቅድስትን ማግባት የለበትም፣ በተለይ ደግሞ መድብል ቅድስትን ሊያገባ ነው የሚለውን ነገር ስለነገራት እንግዲህ ማደር መዋል የለብኝም በማለት ማህሌት ወደ ቤት ልትገባ አይኗን በጨው አጥባ ወደ አካባቢው አምርታለች። ታዲያ ይህ ነገር ደግሞ ለሷ በሌላ በኩል እንግዲህ ብሩክን እንድትገለው የሚያደርገው ነገር ዝና ያዘዛትን ነገር ማንኛውንም ነገር ከማድረግ ወደ ኋላ አትልም። ምክንያቱም ማህሌት ገንዘብ ትፈልጋለች፣ ቤት ትፈልጋለች። ዝና ደግሞ ትልቅ ነገር አደርግልሻለሁ፣ ትልቅ ቤት እገዛልሻለሁ፣ ብሩክ እንግዲህ ይላታል። እንግዲህ ወደ መድብልም በመደወል የሚፈልጉን ነገር እንዳለና ገና እንዳልጨረሱ ከነሱ ጋር አሳውቆ ነበረ። መድብል ግን እኛ ከናንተ ምንም የምንፈልገው ነገር የለንም፣ ከራሳችን ላይ ውረዱልን፣ እኔ የምፈልገው ወንድሜን ነበረ፣ ወንድሜን አግኝቻለሁ፣ ካለበለዚያ በህግ እንሄዳለን፣ በሶሻል ሚዲያ የምትሰሩትን ነገር ለህዝብ ለዓለም ካሳወቅን ምን አይነት መቀመቅ ውስጥ እንደምትገቡ እንግዲህ ማወቅ መናገር ላንተ አይጠበቅብኝም በማለት ቢያሳውቀውም እንግዲህ በማህሌት በኩል ቀስ ብሎ መግባት እንደሚችል ማህሌት ደግሞ ከገባች በኋላ እነዚህ ሰዎች ብዙ ሰውን የሚያጠፋ ነገር ትልቅ ዓላማ ስለነበራቸው ያ እነሱ ወደ ውጭ ሀገር ሊልኩት የነበረው ወደ 50 ሚሊዮን የሚሆን ገንዘብ አክስሮናል የሚል አስተሳሰብ ስላላቸው ስለዚህ ገንዘባችንን እንፈልጋለን ይላሉ። ይህንን ገንዘብ ደግሞ ማግኘት እንደማይችሉ መድብል የተናገረ ቢሆንም ነገር ግን ገንዘባችንን እንፈልጋለን ካለበለዚያ ገንዘባችንን የማመጣ ከሆነ ግደዩ የሚል ነገር እንግዲህ ያስተላልፋል ማህሌትን እንግዲህ ብሩክ ባይቀበላት እያልን ብሩክ ምስኪን ነው፣ የይቅርታ ሰው ነው፣ ይቅርታ ካለችው ይቅርታ እንደሚያደርግላት ይሰማናል። ይህ ነገር በመድብል በኩል ፈቃደኝነት ባያገኝም ምክንያቱም ማህሌት ማን እንደሆነች ከብሩክ በላይ በሚገባ መድብል ያውቃታል። ምክንያቱም ማህሌት ልጁን ልትገልበት ስትል ተመልክቷታል። እንዲሁ ስታደርግ የነበረውን ግብግብ ወንድሙን በጠፋበት በዛ ነገር ውስጥም ደግሞ ማህሌት እንዳለችበት እንግዲህ በእያንዳንዱ መጥፎ ነገሮች ውስጥ ማህሌት እንዳለችበት ስለተገነዘበ በፍጹም ይህንን ነገር ይቅርታውን እንዲያደርግላት ባይፈልግም እንግዲህ ብሩክ የይቅርታ ሰው ነው፣ መድብል ከቅድስቴ ጋር አጋባለው እያለ ተስፋ ቢሰጠውም በአቋራጭ ደግሞ እሷ ቅድስቴን ወደ ሌላ ሰው በተለይም ደግሞ ደላላው ከዚህ በፊት እየተመኛው መሆኑን እናውቃለን። ታዲያ ደላላው ደግሞ ቅድስቴን እንዲይዝላትና ቅድስቴን ቢዚ እንዲያደርግላት ነፃናት በማለት ቅድስትን በእጁ እንደምታስገባለት እሱ እንግዲህ ሌላ ስራ ከእሷ ጋር እንደሚሰራ ሂሳብ እንደምታስብለት ተነጋግረው ነበረ። እንግዲህ ማህሌት ወደ ቤት ትገባ ይሆን? ብሩክ ይቅርታ ያደርግላት ይሆን ወይስ ደግሞ አያደርግላት ይሆን የሚለውን በቀጣይ ክፍል አብረን የምናይ ይሆናል። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ